የወልዲያው ፈርጥ ያያሙሌ የነፍስያ ወዳጅ የተገፋው ጥበበኛ እሪኩምን ኮሎ የኪነት ቡድን ተቀብሎ የህዝብ መዝሙር ይመስል ዘንድ በሀገር ደረጃ ያሳደገ በአረብኛ ዘፍኖ አረቦች ቆሞ ያጨበጨቡለት እንደ ችሎታው ያልተከበረ ያልተነገረለት የኪነ ጥበብ ምርኮኛ የወታደር ኮቸሮ እየበላ ያለ ድሎት ኖሮ ያለ ድሎት ያለፈ ምርጥ ከያኒ ድምፃዊ የዘፈን ግጥም ደራሲና የሙዚቃ መሳሪያ ተጫዋች ጋሻው አዳል። ድምፃዊ ጋሻው አዳል የተወለደው በቀድሞ የወሎ ጠቅላይ ግዛት ውስጥ በየጁ አውራጃ ወልዲያ ከተማ ውስጥ ነበር። የጋሻው የአባት ስም አዳል አይደለም። አዳል በቀድሞ የወሎ ክፍለ ሀገር የሚኖሩ አፋሮች መጠሪያ ሲሆን ከዚያ መምጣቱን ለማመልከት ወዳጆቹ ያወጡለት የቅጽል ስም እንደሆነ ይነገራል። መስፈንና ማንጎራጎርን ገና በልጅነት እድሜው የጀመረው ጋሻው የና አሊ ቢራ፣ ጥላሁን ገሰሰና መሐሙድ አህመድ ዘፈኖችን እያስመሰለ በመጫወት የቅርብ ቤተሰቦቹንና ጓደኞቹን ያዝናና ነበር። በተለይ የአሊ ቢራ ዘፈኖችን ሲጫወት እጅግ ያስገርም ነበር። በሬዲዮ የሰማሁት አንድ ዘፈን ከሰማኝ በእስላንስ ግማሽን ግጥም ይዤ ለጧት ለጓደኞቼ አሰማቸው ነበር። በጋሻው አዳል አስገራሚ ያዘፋፈን ችሎታና በሚያምረው ድምፁ የተገረሙ በርካታ ሰዎች ወደ ዘፋኝነት ሙያ እንዲገባ ይገፋፉት ነበር። እሱም ቢሆንለትና ቢሳካለት ዘፋኝ የመሆን ፍላጎት ነበረው። ከቀናት በአንደኛው ቀን ጋሻውን ወደ ህልሙ የሚያደርሰው አጋጣሚ ተፈጠረ። እድል ፊቷን አዙራለት በወቅቱ እጅግ ታዋቂ ድምፃዊ በነበረው አያሌው መስፍን ባለቤትነት በሚተዳደረው ጥቁር አንበሳ ባንድ ውስጥ በዳንሰኝነት ለመቀጠር በቃ። በዚህ ጥቁር አንበሳ በተባለው ባንድ ውስጥ ከዳንሰኝነት ተነስቶ እስከ ድምፃዊነት ድረስ ለዓመታት ሲሰራ ከቆየ በኋላ በተለያዩ የምሽት ጭፈራ ቤቶች እየተዘዋወረ በድምፃዊነት ሲሰራ ቆይቷል። በ1961 ዓመተ ምህረት ጋሻው ከአዲስ አበባ ለቆ ወደ አስመራ ከተማ የሄደ ሲሆን በአስመራ ውስጥ በሚገኘው ቤንጎል ባንድ ጋር በመቀላቀል እጅግ አስገራሚ ችሎታውን አሳይቷል። የጋሻውን የሙዚቃ ችሎታ የተረዱና በወቅቱ በአስመራ ከተማ ውስጥ የነበረውን ተቀባይነት የተመለከቱ የአስመራ ከተማ ፖሊስ ኦርኬስትራ የሥራ ኃላፊዎች ጋሻውን አግባብተው በኦርኬስትራው ውስጥ በተጋባዥ ድምፃዊነት ቀጠሩት። ለረጅም ጊዜ በኦርኬስትራው በድምፃዊነት ሲሰራም ቆይቷል። በዚህ ወቅት አገሪቱ በነበረችበት ጦርነት ሳቢያ አስቸጋሪ ጊዜያት በመፈጠራቸው ከወታደሩ ጋር እንደ ወታደር ኮሸሮ እየበላ ብዙ ጊዜን አሳልፏል። ጋሻው የመጀመሪያ ካሴቱን ለአድማጭ ጆሮ ሲያበቃ እጅግ ፈታኝ ሁኔታዎች ገጥመውታል። እጅግ በበዛ ችግርና ለአስጨራሽ ትግስት ሰርቶ ያጠናቀቀውን የመጀመሪያ ካሴቱን በ50 ብር የሚገዛው አጥቶ ከአንድ ዓመት በላይ ተንከራቷል። በኋላ ላይ በይሳቅ ባንጃው ሉላ ባንድ አጃቢነት ዘፈኖቹን በአንድ ጀንበር ዘፍኖ ከተቀዳ በኋላ ካሴቱ ታትሞ አድማጭ ጆሮ ደረሰ። ካሴቱ ገበያ ላይ እንደዋለ የፈጠረው ሁኔታ ያልተጠበቀ ነበር። በመላው አገሪቱ ያሉ የሙዚቃ አፍቃሪዎች ለአዲሱ ድምፃዊ አድናቆታቸውን ያጎርፉለት ጀመር። ያኔ ጋሻው አስመራ ከተማን ተሰናብቶ ወደ አዲስ አበባ በመምጣት ሁለተኛ ካሴቱን ለመስራትና በከተማዋ ታዋቂ የምሽት ክበቦች ውስጥ ለመስፈን ወሰነና ጓዙን ሸክፎ አዲስ አበባ ገባ። አዲስ አበባ እንደገባ ጊዜ ሳያጠፋ ካሴት ስራውን ጀመረ። ብዙም ሳይቆይ በምን አወቅሽበት በመመላለሱ ሲታሰር ወደኔ ሲፈታ ወደሱ የተሰኘውንና ዛሬም ድረስ በፍቅር የሚደመጠውን ዘፈን የያዘውን ካሴቱን አሳተመ። በምን አወቅሽበት በመመላለሱ ሲታሰር ወደኔ ሲፈታ ወደሱ። ይህ ዘፈን ከአንድ እውነተኛ ታሪክ ጋር እንደሚያያዝ በተለያዩ አጋጣሚዎች ስለ ጋሻው አዳል በተጻፉ መረጃዎች ላይ ተገልጿል። ነገሩ እንዲህ ነው። አንዲት የኮሎኔል ሚስት በግጥም ችሎታው ጎበዝ የሆነ አንድ ወጣትን ወደደች። በወጣቱ ፍቅር እጅግ የተያዘችው ሴት ወጣቱን እንደ ልቧ አግኝታ አብራው ለማደር አልተቻላትምና ኮሎኔሉ ባሏን ካጠገቧ የምታርቅበትን ዘዴ ስትፈልግ ሰንብታ
አንድ ሐሳብ መጣላት። የባሏን ደካማ ጎን ልትጠቀምበት ወሰነች። ኮሎኔሉ መጠጥ ብዙ አይወስዱም፣ ከጠጡ ግን አገር ይረብሻሉ። አብሿን ቢጤ ናቸው። አላፊ አግዳሚው ላይ ሽጉጣቸውን ይመዛሉ። ሚስት ይህችን ጉዳይ ተጠቅማ ባሏን መጠጥ እንዲጠጡና ረብሻ እንዲፈጥሩ እያደረገች ለስር እንዲዳረጉ አደረገቻቸው። እሳቸውን እስር ቤት አስወርውራ እሷ ከወጣቱ ጋር አሸሸ ገዳሚ ማለቷን ተያያዘችው። ኮሎኔሉ የእስር ጊዜያቸውን ጨርሰው ሲወጡ ሚስት ጮኻ ትሆናለች። ከጥቂት ወራት በኋላም በለመደችው ዘዴ መጠጥ አጠጥታ ተመሳሳይ ነገር እንዲፈጥሩ ታደርጋለች። እሳቸውም በአገር ሲበጠብጡ እንደገና ይታሰራሉ። በመሆኑ ሚስት ከናፈቃት ወጣት ጋር ዓለሟን ትቀጫለች። ኮሎኔሉ ከስር ሲወጡ እንደገና ጮኻ ትሆናለች። ይህ ሁኔታ ተደጋግሞ ቀጠለ። ነገሩ ሲደጋገም ወጣቱ በጉዳዩ በጣም ተጸጸተ። እናም እንዲህ የሚል ግጥም ጻፈ። በምን አወቅሽበት በመመላለሱ ሲታሰር ወደኔ ይፈታ ወደሱ። በምን አወቅሽበት በመመላለሱ ሲታሰር ወደኔ ይፈታ ወደሱ። ወጣቱ ግጥሙን ለጋሻው አዳል ሰጠውና ከጀርባው ያለውን ታሪክ ነገረው። ጋሻው ግጥሙን በጣም ወደደው። ዘፈኑ ተወዳጅ ለመሆን ብዙ ጊዜ አልፈጀበትም። ለጥሩና ደግሞ ለከፍተኛ ስም አበቁኝ የምለው በ84 መጨረሻ የወጣ ቆማደር ጀመርኩ የሚለው ያኔ የጋሻው ስምና ዝና ከተማውን አዳረሰ። የተለያዩ የምሽት ክበቦችና የሙዚቃ ባንዶች ጋሻውን የራሳቸው ለማድረግ ተደጋጋሚ ጥያቄ ያቀረቡለት። ጋሻው በወቅቱ በአገሪቱ በሚዘጋጁ ታላላቅ የሙዚቃ ድግሶች ላይ በክብር የሚጠራ ዘፋኝ ሆነ። ስሙ በሀገሪቱ እጅግ በገነነበት በዚያ ወቅት አንድ ክፉ አጋጣሚም ደረሰበት። የቆዳ ቀለም የሚቀይረው የለምጽ በሽታ ታማሚ ሆነ። ለዚህ በሽታ በወቅቱ ህብረተሰቡ በነበረው አጉል እምነት ሳቢያ ለዓመታት ተሰቃይቷል። በዚህ ሳቢያም ከስራውም ከማህበራዊ ህይወትም ተገልሎ ለዓመታት ቆየ። ራሱን ጠላ። ከፍተኛ ጭንቀትና ድባቴ ውስጥ ገባ። የወደድኳት እሷ የጠላችኝ እኔ የወደድኳት እሷ የጠላችኝ። ቀስ በቀስ ጋሻው እያገገመ ሄደ። ያጋጠመው ህመም እንደ ሁሉም የጤና ችግር ተራ ህመም እንጂ የተለየ እርግማንና መዓት እንዳልሆነ አመነ። እናም ባሳለፋቸው የጭንቀትና የስቃይ ጊዜያት ተጸጽቶ ወደሚወደው ስራውና ህይወቱ ተመለሰ። ሁሉን አሸንፎ በድፍረት መድረክ ላይ ወጣ። ያኔ ጋሻው ከታላላቆቹ ጋር ስሙ የሚጠራ ተወዳጅ ድምፃዊ ሆነ። እግዚአብሔር ወደፊት የእድሜ ባለጸጋ ካደረገኝ በመሰልጠን ላይ ነው ያለሁት ኦርጋኒዜ ለመጫወት። 1986 ዓመተ ምህረት አባ ሀባሃይ የተሰኘው የአፋርኛ ዘፈን ያለበትን ካሴት ታሳትሞ ለአድማጭ አደረሰ። ካሴቱ እንደወጣ አዲስ አበባን ያናውጥ ጀመር። አጋጣሚ ሆኖ ዘፈኑ በወቅቱ በአሜሪካ አዘጋጅነት ይካሄድ ለነበረው የዓለም ዋንጫ ማድመቂያ በመሆን በኢትዮጵያ ቴሌቪዥን አማካኝነት በአየር ላይ ናኘ። ይህም ለዘፈኑና ለድምፃዊው የተለየ አጋጣሚ ፈጥሮ ዝናው በድፍን ሀገሪቱ ተዳረሰ። አትታከለ ማመኖ ታኒ ማከሎ ከመተና አሃይቱ ሲሃት መተና ኮሌ ምግታት መተና። ጋሻው አዳል ከድምፃዊነቱ ባሻገር በዘፈን ግጥምና ዜማ ድርሰት ቤዝ ጊታር፣ ሊድ ጊታርና ኦርጋን በመጫወት ይታወቃል። ከድምጽ ሌላ መሳሪያ እጫወታለሁ። ቤዝ ጊታር፣ ሊድ፣ ጃዝ እና ኦርጋን እጫወታለሁ። ይህ አንጋፋ ድምፃዊ ከሚታወቅባቸው ስራዎቹ መካከል በምን አወቅሽበት፣ ስማዳ፣ ኮለልበይ፣ ሰገነቴ፣ እንደ ልብ አይገኝ፣ ማለዳ፣ እንዴት ልግለጽልሽ፣ የአፋሯ ኮረዳ፣ ሐሳቤ መንታ ነው፣ ፍቅር መንገደኛው የተሰኙት ጥቂቶቹ ናቸው። አብዛኛዎቹ የሙዚቃዎቹን የግጥም ድርሰት የሚጽፈው ራሱ ሲሆን 7 ካሴቶችን በግሉ ከሌሎች ድምፃውያን ጋር በጋራ ደግሞ 3 ካሴቶችን በድምሩ 10 ካሴቶችን አሳትሟል። ከ50 በላይ የዘፈን ግጥሞችንም ሰርቷል። መጀመሪያ ክሬ ኮለልበይ ያለበት የመጀመሪያ ድርሰት የራሴ ነው። ሁሉም 3 ወይም 2 ከደራሲዎች በውስጥ እንጂ በብዛት የኔ ናቸው ድርሰቶች። ጋሻው በሀገር ውስጥም ሆነ በውጭ ሀገር በተለያዩ ቋንቋዎች ይዘፍን ነበር። ከሀገር ውስጥ ቋንቋዎች በአማርኛ፣ በኦሮምኛ፣ በሶማሊኛና
በአፋርኛ ይጫወት የነበረ ሲሆን በአረብኛ ቋንቋ ሲጫወት አረቦች ራሳቸው እጅግ በመገረም ቆመው ያጨበጨቡለት አጋጣሚም ነበር። የተለያዩ ነገሮችን ዜማዎችን የውጭም ሆነ የሀገር ውስጥ ለመጫወት በቅቻለሁኝ። አሁንም እየተጫወትኩ ነው። እንዲያውም በቅርቡ ወላይትኛና ዶርዝኛ ለመጫወት ያው በጥናት ላይ ነው ያለሁት። ጋሻው አዳል ከዚህ ዓለም በሞት የተለየው 7ኛ ካሴቱን ባሳተመበት በዚያው ዓመት ግንቦት 10 ቀን 1986 ዓመተ ምህረት ነበር።